ምንም ነገር አልሳደብም። ረመዳን ነው ኸይር ነገር የምንሰራበት ሰዓት ነው። ያው መቼም ዩቲዩብ ስትሰሩ ቪዲዮ ካልሰራችሁ ሰዓት ያነሳል ምን ይላል። ግድ አንዴ ከጀመርነው በኋላ መስራት ነው እንጂ በረመዳን ከነዚህ ሰዎችን መቼም በጣም ስለሚያናዱን መሳደባችን ስለማይቀር ነው። አልሙሂም ለማንኛውም ሁላችንም አላህ ሂዳያ ይስጠን። ለሱም በመጨረሻም አላህ ሂዳያ ስቶት አላህ ልብ ሰጥቶት እነዚህ የበደላቸው ሰዎች በሙሉ ያገታቸው ሰዎች በሙሉ ብዙ ያሰቃያቸው ሰዎች እዚህ ወንጀል ውስጥ ገብተው ቤተሰቦቻቸው ልጆቻቸው በትነው እስር ቤት እንዲገቡ ያደረጋቸው ህዝቦች በሙሉ ሰብስቦ ይቅርታ የሚጠይቅበት ልቦና አላህ ይስጠው ነው የምለው። ምክንያቱም አላህ ሲሰጣችሁ ምንም ነገር አይሳነውም። ቀልባችሁ ሊደርቅ ልባችሁ ሊደርቅ ከፈለገ ምንም ነገር የሚያግተው ነገር የለም። አላህ ሰው አይደለም። ምንም ነገር የማይሳነው ፈጣሪ ነው። ስለዚህ በመጨረሻ እጅ መስጠቱ እኔ በጣም ደስ አለኝ። የነስራይን ሆነ ዘላለም ልፋታቸው ከንቱ አልቀረም። ምክንያቱም ይሄ ደብዳቤ መላኩ ሽማግሌ መላኩ እጅ መስጠቱ ነው። በቃ እንደተሸነፈ አውቋል ማለት ነው። እንደተሸነፈ በደንብ ጠንቅቆ አውቋል። እናንተ ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በጣም ጀግኖች ናቸው። አንተ መስዋዕት ከፍለሃል። ዘላለም መስዋዕትነት ከፍለዋል። ከሚወዳት ሚስቱ ጋር ነው ያጣላው። የሚወዳት ሚስቱ ነው ያገተበት። አርፎ ተርፎ ከሚወዳት ሚስቱ ቤተሰብ ጥግ ድረስ እንዲጣል አድርጎታል። በእሷ ቤተሰብ እንዲገደል መርዝ እንዲሰጡት አድርገዋል። ይሄ ስራ በሙሉ የመስፍን ስራ ነው። አንተም ያ ሁሉ አግተው በየቦታ የቀየሩ መጨረሻ ከከብቶች ጋር አንድ ላይ አስረው ስቃይ ያሳይተዋል። ይሄ በሙሉ ደግሞ የመስፍን ውጤት ነው። ስለዚህ በመጨረሻ እናንተ ጀግና ወደፊት እንዲሄዳችሁ እንደደረሳችሁበት ስላወቀ ነው ሽማግሌም እንዲልክ ደብዳቤ የላከላችሁ እጅ ሊሰጥ ፈልጎ ነው። ስለዚህ የነስራይን ሆነም ዘላለም ያው አጎቱ እንደተናገረ እኔ ዘላለም ፈልገው ነበረ ግን እሱ አላገኘሁትም እንጂ አለ። ያው እያንዳንዳችሁ ከነስማችሁ ነው የምትታወቁት ማለት ነው። ስለዚህ ዘላለም ማለት አንተ ነህ፣ አንተ ማለት ዘላለም ነህ። ሁለታችሁ አንድ ናችሁ እና አሁንም ቢሆን ከባልደረቦችህ ከዘላለም ከነ ማህሌትም ቤተሰብ ተወያይታችሁ በተለይ ከዘላለም ጋር በደንብ ከነ ከማላ አማሪዎችን ወለ ሹፌሩም አለ ብዙ ሰው በዚህ ጉዳይ ላይ ተጎድተዋል። ስለዚህ ከነሱ በሙሉ ተመካክራችሁ ያለውን ነገር መፍትሄ መፈለግ አለባችሁ እንጂ መቼም በሽማግሌ እንዳትታረቁ። ይሄ ሰውየው በአካል ተገኝቶ እጁ ለህግ መስጠት አለበት። አሳልፎ ለህግ መስጠት አለበት። መታሰር አለበት። መቀጣት አለበት። ምክንያቱም በሱ እጅ ላይ ብዙ ሰዎች ተጎድተዋል። የብዙ ልጆች ህይወት ተበላሽተዋል። የብዙ ወጣቶች ህይወት ተበላሽተዋል። ትላንት ተምረን በብዙ ቦታ ላይ እንደርሳለን፣ ቤተሰቦቻችን እንረዳለን ያሉ ወጣቶች ናቸው ያልሆነ ቦታ እንዲውሉ፣ ወንጀል እንዲሰሩ፣ የሰውን ህይወት እንዲያጠፉ፣ የሰውን ንብረት እንዲቀሙ፣ የሰውን ላብ እንዲበሉ ነው ያደረጋቸው። ይህ የመስፍን ውጤት ነው። አገር ተራካቢ የሆኑ ነገ ተምረው ጥሩ ደረጃ ላይ ደርሰው አገርን የሚረከቡ አገርን ማስተዳደር የሚችሉ ወጣቶች እሱ አረመኔ በመሆኑ እነዛ ልጆች አረመኔ ነው ያስተምራቸው። መጥፎ ነገር እንዲሰሩ ነው ያስተምራቸው። ስለዚህ ይህና ሰው ህይወት አጥፍቶ ይህና ሰው ልቦና ጎቶ የብዙ ሰው አሰቃይቶ ለምን ተብሎ ነው እሱ እኔ ሽምግልና ጠልቼው አይደለም። ከምንም በላይ ከአላህ በታች ሽምግልና የመሰለ ነገር የለም። ሽማግሌ የመሰለ ነገር የለም። ሀታ በህግ ተኪዶ ማይቻል ነገር እኮ ወደ ሽምግልና መጥቶ ሰው የሚታረቅበት ነገር አለ። ሽማግሌዎች አባቶች ናቸው። የአባቶች ክብር አለኝ። የአባቶች የተለየ ቦታ አለኝ። ግን ሆነም ቀረ ያው አጎቱም ተስማምተዋል በዚህ ጉዳይ ላይ ይህን ያህል
ጉዳት ካደረሰ ይሄን ያህል ወንብድነት ከሰራ እኔ ምንም አውቀው ነገር የለም። ደውሎ የነገረኝ ነው እንጂ እኔ ይሄን ያህል ህዝብ እንደተጎዳ አንተም እንደተጎዳ የዘላለም ሚስት እንደተጎዳች ምንም አውቀው ነገር የለም። ስለዚህ ይሄን ያህል ግፍ ከሰራ ይሄን ያህል ጉዳት ካደረሰ የእጁ ማግኘት አለበት ነው ብሎ ነው አጎትዮም መልእክት ያስተላልፉለት። ልጄ እባክህ እጅህን ስጥ፣ ከፖሊሶች ጋር ወጣ ገባ ሳትል ህይወትህ ሳያልፍ እስር ቤት ሆነ እኛ ባለን አቅማችን ምግብ ያመላለስን እንደ ልጅን የወንድሜ ልጅ ማለት የራሴ ልጅ ነው። የመጨረሻ ነው የተሰማቸው። እንደዚህ ነገር አድርገዋል ተብሎ ሲነገራቸው ጊዜ ያው ቪዲዮን ስለምታዩት እኮ ነው ማልደግምላችሁ። እኔ ታግቻለሁ፣ የዘላለም ሚስት ታግታለች፣ በሱ ዙሪያ ያሉ ብዙ ሰዎች ተጎድተዋል። እንዴት ይሄን ያህል የሰው ህይወትን የቀጠፈ ሰው ዛሬ በሽምግልና እንዴት ልንታረቅ እንችላለን? ነገሩ በጣም ጉዳይ ነው፣ ከባድ ነገር ነው። ሁለተኛ ደግሞ ህግ ይዞታል ነገሩ እና እኔ ብቻ የምወስነው ነገር አይደለም። ከባልደረቦቼም ሆነ ከዘላለም ከነሱም ከነ ማህሌትን ቤተሰብ ተመካክሬ ይሄ ጉዳይ መልስ እነግራቸዋለን። ግን ሆኖም ቀረ እሱ ለእጁ ማግኘት አለበት፣ እጁ መስጠት አለበት ነው ያለው የነስር አይን ወንድማችን ጀግናችን። ስለዚህ በመጨረሻ ይህ ጉዳይ በሆኑ ይህን ችግር በሆኑ ይህን በሰው ላይ ያደረሰ በሆኑ ሲሰማ ጎቴውም በቃ እጅህ መስጠት አለብህ። ይሄ ጉድ አባትህ ይህ ጭምልቅ ያለ ህይወት እንደምትኖር አባትህ እንኳን ሳያይ ሞተዋል። ትላንት እኮ መስፍን ማለት በጣም ጥሩ በጣም አስተዋይ ጎበዝ ተማሪ የብዙዎችን ህይወት ካለበት ከችግር ያወጣል የብዙዎችን አራያ ይሆናል የተባለው ነው። ዛሬ እንዲህ በተጨማለቀ ህይወት በሰው ወንጀል ላይ ተጨማልቆ የሚኖረው እሱ ደግሞ ንብረት አለኝ ነው። አሁን መስፍን ያለው ንብረት አለኝ በዛ ቤት ከነሱ ጋር ሰርች ያለው ብር አለኝ ብሬን ይስጡኝ ነው። ያማ እኔን ህይወቴን አጥፍቼ ልጆቹ ህይወታቸው አጥፍቼ እናንተም ላይ ጉዳት ይደርሳል ነው ደብዳቤው የላከው ደብዳቤ ማለት ነው። ልጆቹም በህይወት አይኖሩም፣ እኔም በህይወት አልኖርም፣ እናንተም የሆነ ችግር ይደርስባቸዋል። ዘላለምና ልውል ማለት ነው። ስለዚህ አምናችሁ በሽማግሌ እንታረቅ ነው። ይሄ ጉዳይ በሽማግሌ ይፈታ። ግን ይሄ ምንድን ነው? እጅ ልሰጥ ፈልጊያለሁ ተሸንፊያለሁ ነው። በቃ ተሸንፊያለሁ ነው። ለምንድን ነው አሁን እሱ ይህን በሽምግልና እንዲታረቅ የፈለገው? ለምንድን ነው? ከአሸናፊ ጋር ስለተጣሉ አሸናፊ ማህሌት ይዘዋት ይዳር አይደል? እሱ ደግሞ ናትናኤልን ይዞ ነው የሄደው። ስለዚህ አሁን ነገሩ እንዳለ ተጠማዞ ይሄ የነገሩ ዋና የወንጀሉ ዋና ቆሽቆሽና ዋና የሚያቦካው እሱ ስለሆነ ሙሉ በሙሉ እኔ ጋር ሳይመጣ በፊት እጅ ልስጥ እኮ ነው። በቃ በሽማግሌ ልታረቅ እኮ ነው። ግን እሱም እንጂ ሌላ ሰው አራዳ የለም። ስለዚህ እናንተ ያያችሁት ስቃይ መቼም እሱ ስቃይ ያይ በህግ ጥላ ነው ይውላል እንጂ ምንም ስቃይ የሚያየው ነገር የለም። ግን መታረም አለበት በቃ። ምክንያቱም ዛሬ በሽማግሌ ቢታረቅ ሽማግሌዎች መቼም አፋው ተባባሉ ምናምን ብሎ ነው ነገሩ የሚፈታው። ግን ቢያንስ 1 2 ዓመት 3 ዓመት 4 ዓመት 10 ዓመት መታሰር አለበት። በሱ እጅ ብዙ ሰው ተጎድተዋል። የብዙ ሰው ህይወት ተበላሽተዋል። ሰው መሞት እኮ ቀላል ነገር እኮ ነው። ሰው አይምሮን መንካት ልቡን መስበር ስነ ልቦና የሚባል ነገር እኮ አለ። እነዚህ ልጆች ካሁን በኋላ 3 ዓመት ሊሞላቸው 3 ዓመት ሆኑ። የስነ ልቦናቸው ተሰብሮ አይምሮቸው ተረብሾ ብዙ ጭንቀት ያሉበት እንኳን ሌላ ሰው ይቀርና ማለት ነው። በሱ እጅ ያሉ የታሰሩ ልጆች የእነሱ ምንድን ነው የሚከፍላቸው? ምንም የዓለም ብር ተሰብስቦ ቢሰጣቸው እኮ የተሰበልባቸው መመለስ አይችልም። ሰው እንዲያስጠላቸው ነው። ከሰው ጋር እንዳይጠጉ ከጎረቤት ጋር እንዳይኖሩ ነው ያደረጋቸው። ስለዚህ ይሄ ሰውዬው ነው በሽማግሌ መታረቅ አለበት። በእርግጥ ለእቅርታ ሽማግሌ ተሰብስቦ ለሁሉም ሰው እቅርታ ማለት መቅርታን መጠያየቅ መሰለ ነገር የለም። እቅርታን መጠያየቅ መሸነፍ አይደለም። በቃ ጥሩነት ነው እንጂ መሸነፍ አይደለም። ትልቅነት ነው እቅርታን መጠየቅ። ግን የእጁ ማግኘት አለበት። እኔ ሽማግሌዎች ጠልቼ አይደለም፣ ይታረቁ፣ ሁሉም ሰው አፋፍ ይባል። ሆነም ቀረ ግን እሱ ለእጁ ማግኘት ነው ያለበት። ዘላለም ሆነ የንስራይ ምንም በአቋማችሁ ንቅንቅ እንዳትሉ፣ አቋማችሁ ማስተካከል አለባችሁ። መቼም ያኔ ንቅንቅ ትላላችሁ ብዬ አይደለም። እናንተ በጣም ጎበዝ ናቸው። ማንም የሚመክራችሁም አይደላችሁም። ያው ሰው ሆኖ ማይሳሰት የለም። ማይሳሰተው አንድ ፈጣሪያችን ብቻ ነው እንጂ ሁላችንም ስህተት እንሰራለን፣ እንሳሰታለን። እሱም ተሳስተዋል፣ እናንተም ልትሳሳቱ ትችላላችሁ። እናንተ ፍጹም ናችሁ ማለት አይደለም። ስለዚህ የእጁን አግኝቶ ግን ይቅርታን መጠያየቅ የመሰለ ነገር የለም። ስለዚህ እናንተ መቼም ቢሆን በዚህ ጉዳይ ላይ እንዳትደራደሩ። አሳልፋችሁ አሁን እንደደረሳችሁበት ስላወቀ ነው ይህ ሽንፈቱ ነው
ይሄ በሙሉ በቃ ቅርታን ልጠይቅ፣ ልጆቹን አሳልፌ ልስጥ፣ ንብረት የሚሰጠኝ ሂዳቸው አናግሩልኝ ብሎ አንተም ጋር እንዲደውሉ ያደረገ አንተም እዛ እንድትቀርብ ያደረገው በጣም ስለፈራ ነው፣ እንደደረሳችሁበት ስላወቀ ነው። ስለዚህ አሁንም ጀግና ሁናችሁ ጠንክራችሁ ሰውን አጠናክራችሁ ወደፊት መጓዝ አለባችሁ። ምክንያቱም ከዚህም ጀርባ ወጥመድ ሊኖር ስለሚችል ከቤተሰቦች ጀርባ ወይ እንደዛ አድርጎ ወይ ጥሩት ምናምን ብሎ እነሱ ሳያውቁ እነሱ ቤተሰቦቹ ለእውነት የቆሙ ስለሆኑ ከእነሱ ጀርባ ሌላ ሴራ ሊሰራ ስለሚችል እናንተ ተጠንቅቃችሁ ራሳችሁ ጠብቃችሁ የእሱን ቤተሰብ ጋር ስትሄዱ ራሳችሁ ጠብቃችሁ ቢጠብቀው አላህ ሱብሃነሁ ወተዓላ ነው። ግን ራስን መጠበቅ የመሰለ ነገር የለም። ሰበብ አደርሳችሁ መሄድ አለባችሁ። እዛ ጠርቶ የሆነ ነገር ውስጥ እንዳይከታችሁ። ቤተሰቦቹ በጣም ነው ያደነኳቸው። ምክንያቱም ለእውነት ነው የቆሙት። በቃ ለእውነት ነው የቆሙት። እንደዚህ አይነት ሰው አላህ ያብዛልን። እንደዚህ አይነት አባቶች ደግሞ እድሜና ጤና ይስጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁ ላይክ ሼር አድርጉልኝ።